በዚህ በ24 ሰዓት ውስጥ ምን ተደረገ የሚለውን ነው የምናየው። እስራኤል ናት የመታችው አለች አሜሪካ። እንዳውም ይሄን ነገር እንደመታች ምን ያላቅም ነበር፣ የተነጋገርነው ነገር የለም ይላል ፕሬዝዳንት ዶናልድ ትራምፕ። እንዳለችውም ትናንትና የኳታርን መታለች። ኳታር በከፍተኛ ደረጃ ማለት ነው በዚህ ነው የምትተዳደረው። ይህንን ለመገንባት 14 ዓመት ነው የፈጀባት። ይህንን ለማውደም ግን 14 ደቂቃ ነው የፈጀው። ከተለያዩ ሚዲያዎች አይተናል። ጥቁር ጭስ እየተድበለበለ ወደ ሰማይ የወጣ ነበረ። ከፍተኛ ምት ነው በሚሳኤል የመታችው። ኢራቅ ውስጥ ተመተው ደግሞ ህይወታቸውን ያጡ የአሜሪካ ወታደሮች አሉ። የነሱ አስከሬን ወደ ሀገራቸው እንደሄደ ነው። አንድ የፈረንሳይ ወታደር ኢራን ሚሳኤል ተመቶ ሞቷል፣ ህይወቱ አልፏል ተብሎ እየተነገረ ነው። ጤና ይስጥልን፣ እንደምን አደራችሁ የመዘክር ሚዲያ ተከታታዮች፣ እንዴት ነው? ዛሬ ረመዳን ፍቺ ነው። ስለዚህ ኢትዮጵያ ውስጥ ላላችሁና በመላ ዓለም ላላችሁ የእስልምና ሃይማኖት ተከታዮች እንኳን አደረሳችሁ፣ ኢድ ሙባረክ ብለናል። ይህ መዘክር ሚዲያ ነው። መዘክር ሚዲያ ትናንትና ነው የጀመረችው። ሰላም ብለናል ለተከታታዮቻችን። እንደምን አላችሁ? በጣም በሚያስደንቅ ሁኔታ ይህን ሁሉ ጠፍተን እንኳን በጣም ብዙ ተመልካቾች መጣችኋል። የመጣችሁት ደግሞ ሼር አድርጉ፣ ላይክ አድርጉ፣ እንድዳረስ እንደበፊቱ ሰው ማየት አለበት። ምክንያቱም በጣም የምትወዱት ፕሮግራም መሆኑን አይተናል፣ አረጋግጠናልና ደስተኞች መሆናችሁን በኮሜንት ላይ ያስቀመጣችሁልን ስለሆነ ይሄ ታዲያ ሌሎቹም በጣም የሚጠብቁን ስላሉ ተስፋ ቆርጠው የተው ብዙዎች ያሉ መሰለኝ ጠብቀው። ስለዚህ ላይክ አድርጉ፣ ሼር አድርጉ። ተለመደውን የትናንትናውንም ፕሮግራም ብዙ ሰው እንዲመለከተው እንዲዳረስ አድርጉልን፣ መመለሳችንን እንዲያውቁ ለማለት ነው። በጣም እናመሰግናለን። ከበርኩም ኤርትራውያን ከመለኹም ሎሚ በዓል ረመዳንዩ ኢድ ሙባረክ ይልናለና መዘክር ሚዲያ ኢድ ሙባረክ ትብላላ አመንቲ ሙስሊምና እንቋብሳኩም በጣም የቀነለ ተማል ጀምርና እዚ ሁሉ ጠፊናስ ድሮ ብዙ ሰብር እናለው ግን ሼር ላይክ ምግባር የድልዩ ምክንያቱ ዘይራአዩለው ሼር እንተልኩሞም ከም ቀዳሞም ተመልሶም ከከታተሉ ሁሉ አደሽቲ ሰብስክራይበሩን መጽውም። ስለዚህ ሼር ላይክ ምግባር አይተማኡኑ ለኩም። ተከበራችሁ ኤርትራውያንና ኢትዮጵያውያን አድማጮቼ እንደምን አላችሁ? ደግሜ ትናንትና የጀመርነው ፕሮግራም አለ። አሁን ወቅታዊውና ትኩሱ የዓለም ጉዳይ ይሄ በመካከለኛ ምስራቅ ላይ ያለው የኢራን እና የአሜሪካና የእስራኤል ጦርነት ጉዳይ ነው። ይህ ዜና ከጊዜ ወደ ጊዜ በደቂቃዎች መካከል የሚቀያየር በቀናት መካከል የሚለወጥ አዳዲስ ነገሮች ይዞ የሚመጣ ነው። ስለዚህ ከትናንትና ወዲህ ትናንት እኔ አጠቃላዩን የነበረውን ከሁለት ሳምንታት በላይ የነበረውን ጨምቄ ነበር ያቀረብኩላችሁ። ዛሬ ደግሞ በዚህ በ24 ሰዓት ውስጥ ምን ተደረገ የሚለውን ነው የምናየው። እንግዲህ ትናንትና ምን ብዬ ነበር? እስራኤል ሳውዝ ፓርስ የሚባል ቦታ ደቡባዊ ፓርስ የኢራንን የጋዝ ኃይል ማመንጫ መታ ነበረ። ትንሽ እንደ መካካድ አይነት አለ። አሁን እስራኤል ናት የመታችው አለች አሜሪካ። እንዳውም ይሄን ነገር እንደመታች ምን ያላቅም ነበር፣ የተነጋገርነው ነገር የለም ይላል ፕሬዝዳንት ዶናልድ ትራምፕ። ይህ ቦታ ማለት ነው፣ ይህ ቦታ ትልቁ የኃይል ማመንጫ የጋዝ የተፈጥሮ ጋዝ ኃይል ማመንጫ ነው። 40% የዓለም የተፈጥሮ ጋዝ ከዚህ ቦታ ነው የሚመነጨው፣ ከዚህ ቦታ ነው የሚሄደው። ይህ ቦታ ደግሞ ወይም ደግሞ ይህ ጋዝ የሚገኝበት ቦታ በሁለቱ አጎራባች ሀገሮች በኢራንና በኳታር መካከል ነው። ጎን ለጎን ነው ያለው። ስለዚህ እስራኤል ከትናንት ወዲያ የኢራን የዚህ የጋዝ ማጣሪያ ተቋሙን ስትመታበት ኢራን ወዲያውኑ ነበረ በኃይለ ቃል ማለት ነው ይሄንን ካደረጋችሁ እኔ ደግሞ የኳታርን መታለሁ ሌሎቹንም ቦታዎች መታለሁ ብላ ይዛተችው ማለት እንዳለችውም ትናንትና የኳታርን መታለች። ስለዚህ ኳታር
በከፍተኛ ደረጃ ማለት ነው። በዚህ ነው የምትተዳደረው በኃይለኛው በከፍተኛው ደረጃ ማለት ነው። ይሄ ቦታ ከተዘጋባት እንዳውም ምን ሰምቻለሁ ይህንን ለመገንባት 14 ዓመት ነው የፈጀባት። ይህንን ለማውደም ግን 14 ደቂቃ ነው የፈጀው የሚል ሰምቻለሁ። 14 ዓመት የፈጀውን በ14 ደቂቃ ውስጥ ማውደም በጣም አሳዛኝ ነገር ነውና ዓለም በዚህ ነው የምትተዳደረው ማለት በዚህ ነው የሚጠቀመው በዚህ የተፈጥሮ ጋዝ። ይህ የተፈጥሮ ጋዝ የኃይል ማመንጫ ነው። ስለዚህ አውሮፓ በዚህ ላይ ጥገኛ ነው። እነ ቻይና በዚህ ላይ ጥገኞች ናቸው። ከዚህ ቦታ ነው የሚወስዱትና አሁን ትራምፕ ምን ብሏል? ኢራን በዚህ የምትቀጥል ከሆነ ጭራሹን እናወድመዋለን ይሄንን የኃይል ማመንጫ ብሎ ዝተዋል ፕሬዝዳንት ትራምፕ። አሁን አገሮቹ እየተማጸኑ ነው። እነ ቻይና፣ እነ ህንድ፣ ሌሎች የአውሮፓ ሀገሮች ደግሞ ከሁሉ በላይ ተጎጂዎች ናቸው። ምክንያቱም የራሺያ ቱቦን ዘግታባቸዋለች። ከራሺያ ነበር የሚወስዱት ይሄንን የተፈጥሮ ጋዝ። በዚህ በዩክሬን ጦርነት ምክንያት ቅራኔ ሲፋፋም በአውሮፓ ሀገራትና በራሺያ መካከል ራሺያ ቱቦን ዘግታባቸዋለች። ስለዚህ አንድ ማግኛ መንገዳቸው ከመካከለኛው ምስራቅ ነበረ። ይሄ እንግዲህ ይሄ ፓርስ አሁን ደቡባዊ ፓርስ የሚባለው የኢራን የተፈጥሮ ጋዝ ማመንጫው ከወደመ እሷ ደግሞ እዛው የኳታርን ካወደመችው ተያይዞ መጥፋት ነው። አገሮቹም በጣም ይዳከማሉ። ዓለም ደግሞ የኤነርጂ ወይም ደግሞ የጉልበት ማመንጫ ምንጭ ያጣል ማለት። በአውሮፓ እንደዚህ እንደ አፍሪካ እኛ በተፈጥሮ ነገር እንኖራለን። በጣም አውሮፓ ውስጥ በጣም ከባድ ሁኔታ ነው ያለው። ሲቀዘቅዝ በረዶማ ነው፣ በረዶ ነው የሚሆነው። ሲሞቅ ሙቀታቸው በጣም የሚደብትና የሚያፍን አይነት ነው ይባላል። ስለዚህ ለማቀዝቀዣነትም ለማሞቅም የሚጠቀሙበት ነው ይሄ የተፈጥሮ ጋዝ። በዚህ ላይ ኢንዱስትሪዎችን ያንቀሳቅሳል። አሁን ይህ አደጋ ከደረሰበትና አሁን ትራምፕ እንደምዝቱትም በእውነት ይሄንን የኃይል ማመንጫ የሚያወድሙት ከሆነ ዓለም በከፍተኛ የኢኮኖሚ ድቀትና ከፍተኛ የኃይል እጦት ላይ ትወድቃለች ተብሎ በጣም እየተፈራ ነውና ሀገራት እየተማጸኑ ነው። ፉከራው አለ፣ እየፎከሩ ነው። ስለዚህ ምናልባት እንግዲህ አሁን ግምት አድርገው እይታቸውን አስፍተው ዓለም በዚህ አይነት ችግር ላይ ከሚወድቅ ብናቆየው ይሻላል ካላሉ በስተቀር በዋነኛነት ግን አሜሪካ ይህንን የምትፈልግበት ምክንያት አላት ይባላል። እሷ ነዳጅም የተፈጥሮ ጋዝም ስላላት ይሄ መካከለኛው ምስራቅ ላይ ያለው ነዳጅም ሆነ የተፈጥሮ ጋዝ ቢመታ ቢወድም ዓለም ወደ አሜሪካ ፊቱን ያዞራል። አሜሪካ በጎን አሜሪካ ፈርስት ብሎ ትራምፕ። ስለዚህ ያንን የኢኮኖሚ እድገት ሞኖፖላይዝ አድርጎ የማደግን ፍላጎት ያሳካሉ። ምክንያቱም ባለፈው ምን ብሏል? ዓለም በምትቸገርበት ጊዜ እኛ ግን ጥሰን እንወጣለን፣ እኛ ግን እናድጋለን፣ እኛ ግን እናተርፋለን የሚል ንግግር ተናግሯል። እና እንዴት ነው ዓለም እየወደመች ለብቻ እንድታድግ አገር የምታድገው የሚለው ጥያቄ ነበረ። ግን ኢኮኖሚ ስለሆነ ወሳኙ ዓለም የተፈጥሮ ጋዝና ነዳጅ ስታጣ ግዴታ ወዳላቸው መሄዷ ስለማይቀር የተወሰኑ አገሮች ናቸው ከዚህ ተጠቃሚዎችና ባለድሎች የሚሆኑት። አንዷም ደግሞ አሜሪካ ስለምትሆን እነሱ ጥቅማቸውን እንጂ ስለሌላው ደንታ እንደሌላቸው እያየን ነው። ይሄ የህዝብ ህይወት፣ የህፃናት ህይወት፣ የሀገራት ኢኮኖሚ፣ የሀገራት እድገት የሚባል ነገር በምንም ተአምር ምንም ዋጋ እንደሌለው አሁን እነዚህ ጦርነቶች በደንብ እያስተማሩን ነው። ሁሉም ጥቅሙን ነው የሚያባረው፣ ሁሉም ዝናውን ነው የሚፈልገው። ደረጃውን ከፍ የማድረግ የምት ኃይሉ፣ የሚሳኤል ኃይሉ፣ የኒኩሌር ኃይሉ ምን ያህል እንደሆነ ምን ያህል እውነትም ሱፐር ፓወር እንደሆኑ
ለማሳየት ነው የሚሰሩት። በአሁኑ ጊዜ ቢሆን ይሄ ነው ፉክክሩ ያለው እንጂ የሚጠፋና የሚወድም ንብረትም ሆነ ህይወት ቀላል ሆኖ አይደለም። በጣም አሳዛኝ ነው። በየቀኑ የሰው ልጅ ይረግፋል። የሰው ልጅ ጉዳይ የሰው ልጅ ህይወት ግን ምንም ማለት አይደለም ለነሱ አሁን እንደምናየው ከሆነ ማለት ነው። ሌላው እንግዲህ እንደነገርኳችሁ የኳታር አይኤፍ የሚባል እዛው አጠገቧ ያለው በከፍተኛ ደረጃ ነው እስራኤል ኢራን የመታችው። ምክንያቱም እሷ ደግሞ አሁን ከአሜሪካ ጋር ጥገኝነት ያላቸው ለአሜሪካ ወታደራዊ ጣቢያዎች የሰጡትን ዙሪያውን መካከለኛ ምስራቅ ሀገር ውስጥ ያሉትን ሀገሮች የመምታትና አሜሪካውያንን ከዛ የማባረር ተግባር ነው የፈጸመች ያለችው ኢራን። ደግሞ በእልህ ተነስታበታለችና ኳታር ደግሞ ዋንኛዋ የአሜሪካ ተባባሪና የአሜሪካ ወታደራዊ ቤዝ መሰረት ናት ይባላል። ስለዚህ ከባድ እርምጃ እየወሰደችባት ነው። እንግዲህ ተያይዞ መጥፋት ነው። ኢራንም ኳታርን የተፈጥሮ ጋዝ የምታወድም ከሆነ እና አሜሪካም የኢራንን ያወድማሉ። ተያይዞ መውደም ነው። የኢኮኖሚ ዝቅጠት ይመጣል እና ከፍተኛ ነገር እዚህ አካባቢ ላይ ሊከሰት ይችላል። ግን አሁን ተንታኞች ምንድነው የሚሉት? በእርግጥ ይህ የተፈጥሮ ጋዝ ቢመታ የሚመታው ተቋሙ ነው፣ ታህተዋይ መዋቅሩ ነው እንጂ ጋዙ መሬት ውስጥ ስለሆነ በጣም ጥልቀት ባለው ጉድጓድ ውስጥ ስለሆነ ጠፍቶ አይጠፋም። እሱ እዛው ነው የሚቀመጠው። ያንን ጥልቀት ገብቶ ያንን ነዳጅ እስከ መጨረሻው ከምድረገጽ የሚያጠፋው መሳሪያ የለም። ይሄን እንድታረግ ከሆነ ደግሞ አሜሪካ በጣም ረጅም ጊዜ መደብደብ አለባት። እነዚህ ጠላቂ የሆኑትን ቦምቦች የቀያየረች መምታት ሊኖርባት ነው። ያ ደግሞ ምን ያህል ተግባራዊ ይሆናል? ከላይ ያለውን ማጣሪያዎቹን ቀላል አይደለም ማጣሪያ ለማቋቋም እና ያንን ታህተዋይ መዋቅሩን መንገዱን ምኑን ማሽኖቹን እዛ አካባቢ ማመላለስና መገጣጠም ቀላል ጊዜ አይደለም የሚፈጀው። ያ ሁሉ ሲወድ በቀላል አመታት ውስጥ ተመልሶ አይሰራም። ቢያንስ ወደ 5 አመት ይፈጃል ይባላል። እንግዲህ ይህንን ነው የሚያወድሙት እንጂ በተፈጥሮ መሬት ውስጥ ያለውን ነገር ሙሉውን አጥፍተው አያጠፉትም የሚባል ነገር አለ። እና አሁን ከዛ በኋላ ኢራን ሌላ ያደረገችው ምንድነው? በዛ ንዴት ያንን የፓርስ እንትኑን ስለመቱባት ትናንትና የእስራኤልን ከተማ ሃይፋ የሚባለውንና 50% የእስራኤል ነዳጅ የሚጣራበትን ጣቢያ መታባታለች። ስለዚህ ከተለያዩ ሚዲያዎች አይተናል። ጥቁር ጭስ እየተርበለበለ ወደ ሰማይ የወጣ ነበረ። በኃይለኛ ሁኔታ ነው። ከፍተኛ ምት ነው በሚሳኤል የመታችው። ይህ ሙሉ በሙሉ ከወደመ ደግሞ እስራኤል በከፍተኛ ችግር ላይ ትወድቃለች ተብሎ እየተነገረ ነው። ምክንያቱም 50% የእስራኤል ነዳጅ የሚጣራውና በእስራኤል ሀገር ውስጥ ለእስራኤል ሀገር ውስጥ የሚከፋፈለው ከዚህ ከሃይፋ የነዳጅ ማጣሪያ ነው ይባላል። ስለዚህ ይሄ በጣም ከፍተኛ ውድመት ነው ለእስራኤል። አሁን እንግዲህ ጦርነቱ መልኩን እየቀየረ ነው። ይሄ የቴክኖሎጂ ጦርነት የሚባለው የቴክኖሎጂ ጦርነት ከፖለቲካው በላይ የኢኮኖሚ ጦርነት ነው የሆነው። ኢኮኖሚን ነው የሚያወድመው። እዚህ ጋር የፖለቲካ የበላይነት ገሌ በፖለቲካ እንደዚህ ያሸነፈ ገሌ በዲፕሎማሲ እንደዚህ ያሸነፈ የሚባል ነገር አይደለም። አሁን ውድመት ነው። አንደኛ ሚሳኤሎቹ ሲተኮሱ በጣም በሚሊዮኖች የሚቆጠር ብር በቀን ይወጣል። ተተኳሹ አለ፣ መከላከያው አለ። በዓለም ደረጃ ስናይ ከፍተኛ የሆነ የኢኮኖሚ ተጽዕኖ የኢኮኖሚ ውድመትን ያመጣል። ስለዚህ አሁን ተጀምሮ ያለው ጦርነት የኢኮኖሚ ውድመት የኢኮኖሚ ጦርነት ነው። ዓለምን እየነካ ነው። ሀገሮች በብዛት ተነስተው በዚህ ውስጥ ሳይሳተፉ ግዴታ በቃ የሶስተኛ ዓለም ጦርነት መልክ በኢኮኖሚው ደረጃ ማለት ነው ሁሉንም እየነካ ነው። ሁሉንም አህጉር እየነካ ነው።
ዛሬ የነዳጅ ዋጋ ድፍድፉ ወደ $150 ዶላር ከፍ እያለ ነው እየተባለ ነው። ሄዶ 200 ሊደርስ ይችላል እየተባለ የተሰጋ ነው። ምክንያቱም የሆርሙዝ ሰርጥ ካልተለቀቀ ካልተከፈተ የዓለምን ነዳጅ በብዛት የሚያመርተውና የሚያከፋፍለው እዚህ አካባቢ ስለሆነ ማለፊያውን በዚህ አካባቢ ስለሆነ መርከቦች ዝም ብለው ቆመዋል። ስለዚህ አገሮቹ ነዳጅ አያገኙም። ነዳጅ ካላገኙ ደግሞ ብዙ አሁን በኤዥያ ሀገራት ውስጥ የተወሰነ ቀን እየሰሩ የተወሰነ ቀን ደግሞ እረፍት እንዲሆኑ ሮብ እረፍት እንዲሆኑ እያዘለሉ ያሳለፉ ስራ እንዲገቡ ሰራተኞች እስከመባል ደረጃ ደርሷል። እና ተጽዕኖ በጣም ከፍተኛ እየሆነ ነው። ሌላ አሁን በዚህ በ24 ሰዓት ውስጥ ከሰማነው ባለፈው ጊዜ ኢራቅ ውስጥ በኢራቅ የአሜሪካ የጦር ካምፕ ውስጥና እንዲሁም አንድ በአየር ላይ ነዳጅ የሚሞላ አይሮፕላን ውስጥ የነበሩ የአሜሪካን ወታደሮች አይሮፕላኑ ተመቶ እዛ ውስጥ እንደሞቱ ሰምተናል። አንድ 5 የሚሆኑ በኢራቅ ውስጥ ተመተው ደግሞ ህይወታቸውን ያጡ የአሜሪካ ወታደሮች አሉ። የነሱ አስከሬን ወደ ሀገራቸው እንደሄደ ነው እና እዛ ለቤተሰቦቻቸው ተሰጥቷል አስከሬናቸው። ፕሬዝዳንት ዶናልድ ትራምፕ ተገኝተዋል። እንደዚሁም ከፍተኛ የአሜሪካ የጦር አዛዦች እዛ ቦታ ላይ ተገኝተው ሀዘናቸውን ገልጸዋል እና ፕሬዝዳንቱ እዛ ላይ ተገኝተው አዎ እነሱ ተሰውተዋል፣ በጣም እናዝናለን፣ ጦርነቱ ግን ይቀጥላል፣ እነሱ የሞቱበት ይቀጥላል፣ እናቆምም፣ እንጨርሰዋለን ደግሞ ብለው እንደገናም አሁንም ዝተዋል። የጦር የበላይ አዛዦቹም ቢሆኑ ይህንኑ ደግመዋል። የነሱ ደም ከንቱ ፈሶ አይቀርም፣ ጦርነቱም መድረስ ካለበት ደረጃ ላይ እናደርሳለን የሚል ዛቻ ነው እንጂ ያለው ጦርነቱ ምንም ይሁን ምንም መልክ ኖረው አንደ ገብተውበታል እስኪለይለት ድረስ ሁሉም ይህንኑ የዛቻ ድምጽ ነው ያሰሙት እንጂ ጦርነቱን እናቋርጠዋለን፣ በሰላማዊ መንገድ እንዲፈታ እናደርጋለን የሚል የዓለም ሕዝብ የሚጠብቀው ምንም አይነት ድምጽ አልተሰማም። እንግዲህ አሁን እንደገና ሌላ ትናንትና ከተደረጉት አንዱ በኢራቅ ውስጥ ኢራቅ ካለው የፈረንሳይ ወታደራዊ ካምፕ ውስጥ አንድ የፈረንሳይ ወታደር በኢራን ሚሳኤል ተመቶ ሞቷል፣ ህይወቱ አልፏል ተብሎ እየተነገረ ነው። ስለዚህ አሁን ኔቶ አፍንጫውን ተመታ እንደማለት ነው። ምክንያቱም ፈረንሳይ የኔቶ አባል ከሆኑት ሀገራት አንዷ ናት። የኔቶ መመሪያ ደግሞ ምንድነው የሚለው መርሁ አንድ ሀገር ከተጠቃ ከኔቶ አባላት አንድ ሀገር ከተጠቃ ሁሉም እንደተጠቃ ይቆጠራል ይላል። ስለዚህ አንዱ ሀገር ወደ ሆነ ነገር ሲገባ ሁሉም ተከታትለው ወደዛ ውስጥ ይገባሉ። ምክንያቱም አንዱ ከተነካ ሁላችንም ተነክተናል የሚል ነው መርሃቸው። ፈረንሳይ ለጊዜው ማውገዝ ተግባር ነው ያደረገችው። ግን አሁን አንድ ፍንጭ የሰማነው ሰሞኑን እምቢ ብለዋል እነ ፈረንሳይ እና እንግሊዝ ሌሎችም ሀገሮች እዚህ ጦርነት ውስጥ አንገባም ብለው እምቢ ብለውታል ትራምፕን እየተባለ ነበር። ትናንትና እኔም በፕሮግራሜ ላይ ተናግሬ ነበር። ብዙ ሚዲያዎችም ይሄንን ሲሉ ከርመዋል። ነገር ግን ዛሬ የሰማነው ፍንጭ ምንድነው? አሁን ደግሞ አዎ ይሄ ነዳጅ በዚህ መልኩ ተዘግቶ መቅረት የለበትም፣ ስለዚህ ወደ ሆርሙዝ ሰርጥ መርከቦቻችንን እንልካለን፣ የጦር መርከቦቻችንን እንልክና ነዳጁ በዛ እንዲተላለፍ እንተባበራለን የሚል አይነት ድምጽ እያሰሙ ነው የሚል አዲስ ዜና ደግሞ መጥቷል። ስለዚህ እንግዲህ ብዙ ነው የሚባለው፣ ብዙ ነው። አሁን መጠፋፋቱ አልቀረም። እስራኤል በከፍተኛ ደረጃ እየተመቱ መሆኑ ኢራን አሁንም ቢሆን እንደሚባለው አይደለም። ትናንትም ቢሆን እነዛን የወታደሮቹን አስከሬን ሲቀበሉ ፕሬዝዳንት ትራምፕ እንደሚሉት አይነት አይመስልም የኢራን ጉዳይ። አሁን እነሱ የሚሉት ምንድነው? ተዳክማለች፣ ትንሽ ነው የቀራት፣ ጦርነቱ ሊያልቅ ቀርቧል፣ ተኩሳ አሁን ሚሳኤሎቿን ጨርሳለች፣ የተወሰነ ፓወር ነው ያላት፣
እየተሟጠጠ ነው። ስለዚህም በቃ የጦርነት አንድ ቀን በቅጽበት ጸጥ እንደሚል አይነት ነው አገላለጻቸው። ጸጥ ያነ ድሮ ባግዳድ ጸጥ ረጭ ብላለች ብሎ ዓለም ነዋሴ እንደገለጸው አይነት የምትሆን አይነት ነው ህልማቸው። እውነት ግን ኢራን ጸጥ ረጭ ትላለች ወይ የሚለው በጣም አጠያያቂ ነው። ምክንያቱም ከቀን ወደ ቀን የምንሰማው ምቶቿ ኃይለኛ መሆናቸው። አሁን ምን ብላለች? እንደውም ኢራን አሜሪካ እንደምትዝተው ይህንን የፓርሱን የደቡብ ፓርሱን የተፈጥሮ ጋዝ ማምረቻውን እውነትም እንደምትለው የምታወድመው ከሆነ ዓለም አይቶት የማያውቀውን ቅጣት በእስራኤል ከተሞችና በአሜሪካ የጦር ጣቢያዎች ላይ እናደርሳለን ብላለች። ታይቶ የማይታወቅ ብላለች። ስለዚህ ተጠንቀቁ ብላለች። እሷም እንግዲህ ይሄ ደግሞ ምን እንደሚያሳየው አሁንም ያልወጣ ነገር አለ ማለት ነው። እንግዲህ የዚህ አይነት ንግግር ተናግሯል የኢራን የውጭ ጉዳይ ሚኒስትር። ስለዚህ ዛቻው ከዛም ከዚህም ይሰማል። እንግዲህ መዘክር ሚዲያ የሰላም ሚዲያ ነው። ጦርነት ኳስ ጨዋታ አይደለም። እንደ ኳስ ጨዋታ ወዲና ወዲ ወገን ለይተህ እኔ የአርሰናል ነኝ፣ እኔ የማንቸ ነኝ፣ የገሌ ነኝ፣ የማንቸስተር ሲቲ ነኝ፣ የቼልሲ ነኝ ማለት አይቻልም። በጦርነት አውዳሚ ነው። ስፖርቱ እንኳን መሰበር አለው፣ እግር ይሰበራል። ብዙ ጊዜ እጅ የተጫዋቾች ብዙ አይነት ነገር እናያለን፣ የሚያሳዝን ነገርና ይሄ ደግሞ በዚህ በሚወረወር ሚሳኤል መሃል ስንት ንብረት መልሶ ለመገንባት ብዙ ዓመት የሚፈጅ ለመገንባት ስንት መከራ ታይቶ የተገነባ የሰዎች የግል መኖሪያ ቤቶች እየፈረሱ ነው። ህዝብ እያለቀ ነው። የሚጨሰው ነገር አለ። አየር እየተበከለ ነው። ዳፋው ለሌሎች እየተረፈ ነው። የኢኮኖሚ ችግሩ ዓለምን እያዳረሰ ነው። ወደኛም እየመጣ ነው። ዓለም ውስጥ እንደመኖራችን መጠን በተለይ የራሳቸው የሆነ ነዳጅ የሌላቸው ሀገሮች በዚህ ተጠቂ ናቸው። በማንኛውም ኑሮ ደረጃ ላይ ደግሞ ነዳጅ አስፈላጊ ሆኗል። ከተማ የሚኖር ሰው በነዳጅ መጠቀም ለምዷል። ስለዚህ ጄኔሬተር ኃይል የሚኖሩ ሀገሮች አሉ፣ ከውሃ የማይጠቀሙ ወይም ደግሞ ጄኔሬተሮቻቸው በውሃ ሃይድሮ ፓወር የሌላቸው። ስለዚህ ብዙ ከተሞች ሊጨልሙ ይችላሉ በዓለም ላይ። ኢንዱስትሪዎቻቸው ብቻ አይደለም ብርሃንም ሊያጡ ይችላሉ። ስለዚህ እዚህ አካባቢ ላይ የተነሳው ጦርነት ጦሱ በጣም ከባድ ነው፣ በጣም ከባድ ነው እና ይህ ጦርነት በሰላማዊ መንገድ እንዲያልቅ ነው ምኞታችን። ወላጆች ልጆቻቸውን አቅፎ እንዲያድሩ ከስጋት እንዲድኑ። አሁን የእስራኤል ኃያል ሀገር ናት ይባላል። ብዙ ነገር አላት። አዎ ብዙ ነገር አላት። እስከ ኒኩሌር የታጠቀችና ዘመናዊ የጦር መሳሪያዎች እንዳሏት ይታወቃል። ግን ህዝቧ እንዴት አይነት ኑሮ እየኖረ ነው ዛሬ? ሳይረን ምልክት በሰጠ ቁጥር እየሮጡ ጉድጓድ ውስጥ እየገቡ እንደ አይጥ እዛ ታሽገው አያቋርጡም። የኢራን ሚሳኤሎችና ድሮኖች ብዙ ነው የሚመላለሱት። አሁን 64ኛ የዌቭ ይሄ ማዕበላዊ ድብደባ አካሂጃለሁ ነው የምትለው ኢራን። ስለዚህ እንግዲህ ይሄ ማለት ተከታታይ የሆነ ማለት ነው። ተከታታይ የሆነ እንደ ዝናብ የሚዘንብ አይነት ማዕበላዊ ድብደባ ነው እና በጣም ብዙ ሚሳኤሎች የተወናጨፉበት፣ በጣም ብዙ ድሮኖች የሄዱበትና የመቱበት፣ ምንም እንኳን በአየር መቃወም የሚከሽፍም ቢሆን ማለት ነው እያለፈ እየወረደ ከተሞችን እያጋየ ነው። አይፋን አይተናል እንግዲህ ትናንትና። የዚህ አይነት ነገር ስላለ ብዙ ውድመት እየደረሰ ነው እና ሰላም ፈላጊ ሁሉ ይጸልያል። እግዚአብሔር ከዓለም ህዝብ ጎን እንዲሆን፣ ከነዚህ ሀገሮች ከሚጎዱ ከሚረግፉ ህፃናት ጎን ሆኖ እንዲታደግ ሁሉ ጊዜ አምላካችንን እንጠይቃለን። እኛ ስለ ሰላም ነው የምንዘምረው፣ እናውቃለን። እኔ በደንብ አውቀዋለሁ ጦርነት ምን አይነት አውዳሚ እንደሆነ። በዚህ ከዛ ተነስቼ ደግሞ በተደጋጋሚ ከዚህ በፊት እንደገለጽ ነው አንቱ በእናት የሚለው መጽሐፍ ገበያ ላይ ነው። ጦርነት ምን እንደሆነ በደንብ የሚያሳይ ሁላችሁም ገዝታችሁ እንድታነቡ ደግሜ ነግራችኋለሁ። በውጭ ያላችሁም በውስጥ ያላችሁም አንቱ በእናት በማማ ፈታ የተደረሰ መጽሐፍ በገበያ ላይ አለ። በየመጽሐፍት መደብሩ አለ። አዲስ አበባ ውስጥ
ደሴ፣ ጎንደር የፈለጋችሁበት ቦታ ልታገኙ ትችላላችሁ። ከፈለጋችሁም ደግሞ ከደወላችሁልኝ እኔ ራሴ ላቀብላችሁ እችላለሁና የጦርነትን አውዳሚነት የጦርነት መልክ ምን እንደሚመስል አንቱ በእናት በደንብ ቀምሮ ይዞታል። እንግዲህ የዛሬ ፕሮግራም ይሄን ይመስላል። ይህ የመካከለኛው ምስራቅ ነገር በየደቂቃዎቹ በየሰዓቱ ስለሚቀያየር እየተከታተልን ደግሞ እንደዚሁ የምንገልጽላችሁ መሆኑን እየገለጽኩኝ የዛሬ ፕሮግራሜን እዚህ ላይ ቋጨው። ኤርትራና ኢትዮጵያ በሰላም ይኖራሉ። ቻው።